ትዳር ለመፍረስ ምክንያት ከሚሆኑ ትልቅ ነገሮች አንዱ መማገጥ የሚባለው በትዳር ላይ እንደውም እኛ አንዳንድ ጊዜ ሚዲያ ላይ ቺቲንግ ስንል ነው ቺቲንግ እኮ የውጭ ሀገር ነው። ውጭ ሀገር ሚስትም ባልም ሊማግጥ ይችላል። ኢትዮጵያ ውስጥ መማገጥ ነው የሚባለው፣ ቺት አይባልም። ውጭ ሀገር ነው እሱም ስለሚያደርግ እሷም ታደርጋለች። ኢትዮጵያ ውስጥ ግን መማገጥ ነው የሚባለው። ሰውየው ራሱ ባደረገው ነገር እንዲያፍር እንደዚህ ነው። ለምንድን ነው ቺት የምትለው ይላሉ አንዳንድ የውጭ ሀገርም አገር ውስጥ ያሉ ሰዎች እና በጣም ስሜትንም አይምሮም ሰውነትንም የሚጎዳ በጣም ከባድ ለፍቺም ከሚያበቃ ነገር መጽሐፍ ቅዱስም ያለ ዝሙት ምክንያት ይላል። ግን ያ ማለት ከዘሞተብሽ ፍቺው ቀጥታ አይደለም የሚለው ካለዚህ ምክንያት ነው የሚለውና በጣም ስሜትም አይምሮን የሚጎዳ ነገር ነው። እኔ ያላገባም ሰው ቢያቀው አግብቶ በትዳር ውስጥ ያለው ሰው ቢያቅ ደስ የሚለኝ ምናልባት እርግጠኛ ካልሆነ ባያገባ ይመከራል። ባያገባ ከነ አካቴው ባህሪውን ከሰጋ ለዛ ነው ብዙ ጊዜ ሰው ተለውጦ ነው ማግባት ያለበት። በቃ ሰው ሆኖ ሪስፖንሲቢሊቲው ገብቶት ኃላፊነት መሸከም እንደሚችል። ምክንያቱም በጣም ሲበዛ ከባድ ኃላፊነት ካለበት ትልቅ ቦታዎች አንዱ ትዳር። የልጆችሽም ኃላፊነሽ የሚስትም እሷም ኃላፊነት አለበት እና እኛ ጋር አሁን የሚነስራቸው ልጆች እናውቃለን። ትምህርት ቤት ሄደው በአባታቸው ናፍቆት የሚሰቃዩ ልጆች እናውቃለን። በእናታቸው ናፍቆት የሚሰቃዩ እናውቃለን። በጭቅጭቁ ራሱ የሚሰቃዩ እናውቃለን እና ሲጀመር ገና ያላገባው ሰው እግዚአብሔር ከረዳኝ ያቅሜን መቼም ከአቅም በላይ ካልሆነ ሰው እኮ አይፈታም በነገራችን ላይ እና እግዚአብሔር በረዳኝ መጠን ላልፈታ ቃል ገባለሁ ብሎ ቃል ገብቶ ነው ያገባው። ያን ቃል ቢጠብቅ